ቅድስት እኔ አንቺን ላግባብል አንድ ሳምንት አይፈጅብኝም። አገባሻለሁ። 500,000 ነው ወይ 1 ሚሊዮን አሲስ ወንድ ልጅ ሆን ብሎ ስልክ እንዲነክቶ ከዛ ካሜራ ከፍቶ እንደዚህ ብሎ ከዛ ምሳ መብላት የሚፈልግ ትራንስፈር ላድርግላችሁ ሂዱና ብሉ ቢሆን ያልከው እኔ የማይደብረኝ ሞኒ ምን ነው ሞን አይ ምንም ሰላም እንዴት ነሽ? ለምን ሳክሙኒ? አይ ምንም ወደዚህ እንዴ እኔ ጋር ስትሆንማ አትሽከሩም ሞኒ ልክ ሌሎችን ስታወራቸው እንደምታወራቸው አውራኝ። ሌሎቹ እንደማወራቸው ላውራሽ? ኖ ይሄ እንትና አይደለም የምልህ እንደዛ አልፈልግም ሞኒዬ። ያ ቅድስት ስንት ዓመትሽ ነው? እድሜ ብዙ ጊዜ እኮ ተናግሬያለሁ ሞኒዬ። አሁን 23ኛ ይዣለሁ። አንቺም 23 ማርያምን እየቀደድኩ ምናምን የ8 ዓመት ልጅ ግን አለሽ? አሬ 8 ዓመት ልጅ የለኝም። ስንት ዓመቷ ነው? አሁን ሚያዝያ 13 5 ዓመት ሊሞላት ነው። ሚያዝያ 13 የሷ ልደት ነው። ልደቷን እንደ ሰርግ አከብርላታለሁ። በ18 ዓመትሽ ነው የወለድሻት? አዎ በ17 ነው ያገባሁት። በ18 ነው የወለድኳት። በ17 ያገባሁት? ተያዘ ያገባሽ ሰውዬ? ስለሱ ማውራት አልፈልግም። አላቅም ነበር። በጣም ልጅ ነበርሽ ማለት እኮ ነው። ባይ ዘ ወይ ቆንጆ ነሽ አንቺ። እኔ እዚህ ቲክታክ ላይ ከማውቃቸው ሴቶች መካከል ቆንጆ ቅድስት አለችበት። ፀጉር ስለምወድ እኔ አመሰግናለሁ ሞን። እና ሌላም ደግሞ የምወድልሽ ነገር አለ። ምን? ጥርስሽን። ጋይስ ፎገራ ጀመረ። አይ አልፎገርኩም። ሌላም ደግሞ የምወድልሽ ነገር አለ። እሺ ምንድን ነው? ቅላትሽን። ሌላስ? ሌላም የምወድልሽ አለ። ምንድን ነው? ታአለክ ሂድ በሽታይድ ጅላጅ። እኔ ከሴት ልጅ ማየው እነዚህን ነገሮች ነው ብዬ ነው። ምን ጉድ ነህ? ነቃሹን ባረገኝ እላለሁ እኮ አንዳንዴ። ማታ ማታ እንዴት ነው ላይቭ ከገባው? በጣም ቆየው። ማታ አሪፍ ነው። እኔም አሁን በስርዓት እየገባሁ አይደለም። የሆነ ሰዓት ላይ አሁን በጣም ወጥሬ አሪፍ እየገባሁ፣ ይህችን ሰሙን ደግሞ እየገባሁ አይደለም። ቴሌ እንትን ሲጨምር ዋጋ ሲጨምር ሰው ላይቭ ማየት አቆመ ነው? ጨምሯል። እንዴት ሄሌ? እኔ የማውቀው ነገር የለም እኮ። ይመጣል፣ ከፍላለሁ ዝም ብዬ በኦንላይን ዋይፋይ። አላውቅም እኮ ይጨምራል። አንድ ቀን ይጨምራል፣ አንድ ቀን ይቀንሳል። አላውቅም። እኔ ነገሩ ከኢትዮጵያ ከወጣሁ ትንሽ ስለቆየው ዛሬ አየሁ ህክሙን ሆነ ቦታ የት ግን የሆነ ስልክ እንትን እያልክ ነበር። እኔ ላይቭ ገብተህ ይሁን የሆነ ስልክ እያወራ ይሁን አላውቅም። ስልክህን እንደዚህ ምናምን ይዘህ ነበረ። ለዛ ነው አልነገርኩህ። የትም ይሁን የትም ልተኛ ትችል። ዛሬ ከቤት ያልወጣሁ። አረ አንተ የምር አረ ምን ሆነክ ነው እንዴ? ሰው ተመሳስሎብሽ እንዳለ። ለምንድን ነው የተመሳሰለብኝ? ሰውዬ ያየሽኝም ቦታ ነገር ነው። እዚህ ነው ያየው ማለት ፎቶ አንስቻለሁ። እዚህ ነው ያየው ማለት ትችያለሽ።
ሰውዬ ፎቶ አንስቻለሁ ስለ ለምን በባዶ እናውራ? እኔ ጌም አልጮትም። ተይ 80 ምናምን ነው የምወጣው። እኔ ሰላም ልበልሽ ብዬ ነው። እና ሰውዬ ሰው እኮ 80 አይደለም እኮ ከዜሮ እኮ ነው የሚነሳው። ምን እናንተ ደግሞ እኔ አሁን መጽሐፍ እያነበብኩኝ ነበር ለቤተሰቦች። በመሀል ነው የገባሽው። ሰላም ልበላት እች ልጅ ብዬ ነው። ጌም ከተጮትኩ እኔ ፕሮፐር ጌም ነው የምጮተው። ከ1000 በታች ስኮር ካለ ራሱ ይደብረኛል፣ ይከፋኛል። አሁን ደግሞ ጌም ቆይ ከአንድ ወር ምናምን በኋላ ነው ጌም መጮት የምጀምረው። ሞንዬ ፍላጎትን ሁሉ አከብራለሁ። እሺ አንድ ቀን እኮ ማለት ነው ስማ፣ አንድ ቀን ምን ስራ የሰራው ነው ተኝቼ እየተኛው ሳዳምጣችሁ ነበረ። በጣም ኮሜንት ላይ አንዳንዴ እየሳኩ ምናምን አላየኸኝም? ኢሞጅ የሚስቅ ኢሞጅ መቼ በጣም ለመጋበዝ ያሱትን ወረፋ ሳይ እያዳመጥክ ነበር። ቅድስት ከአንቺ ጋር እኮ እንዲህ ሳወራ ምናምን እኮ ቀለየብሽ ነው እንጂ ብዙ ሴቶች እኮ የሚወዱኝ ሰው ነኝ እኮ። አሁንም አንቺ የሰው ወረፋ ዘግተሽ ነው እያወራሽ። አውቃለሁ በጣም ኖ አንተ ኖ እኔ አልቀለልክብኝም። እኔ አክባሪ ነኝ። ሞር ስለምታከብረኝ ደግሞ በጣም 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 አክባሪ ወዳጅ ነኝ። እውነት ለመናገር ለመናገርም ሳይሆን አሁን እዚህ ቲክቶክ ላይ ላይቭ ስትሪም ከሚያደርጉ መሀል እንደኔ ወንድ የሆነ ቆንጆ ወንድ አለ ከኔ የሚበልጥ ቲክቶክ ላይ ላይቭ ላይ ካሉ ሰዎች? ውይ እውነቱን ልንገርህ እኔ ሞንዬ እኔ ቲክታክ ላይ እንኳን ላይቭ ስትሪመር የሚያደርግ ሰው ቀርቶ ዝም ብሎ ቲክታከር ቪዲዮ የሚሰራ ቲክታከር ራሱ ለእኔ አይኔ የገባ ወንዳ ወንድ የሚያምር ምለው የለም። አንቺ ሞፈር ምናምን ቀንበር ሚይዝ እኔ እንደዛ ነው ወደው ባላገር ነው አንቺ ባላገር ነው ወደ የምር። እኔ ግን አሁን እዚህ ቲክቶክ ላይ ማንን ይዩ ታዲያ? ዞር ዞር ሲሉ እንደኔ አይነት አማላይ ጥርሱ የሚያምር ቅንድቡ የሚያምር አይኑ የሚያምር ሰው እንደኔ ካላዋሩ ቃላ ያለ ሞን የኔ ግን አሁን ቢርባኝ ቁም ነገር እርቦኝ ማለት ነው እርቦኝ ይሄ ሆድና ሆድ ይሄ ጥብቅ ብሎ ማለት ነው እንዲተጣቁ ራብ ብሎ ምናምን እንትን ብል ራሱ ገስት ገብቼ እንጋብዘው ሰው ስትለኝ እኔን ጋብዘኝ አይደለም ሞን ሶሪ ብር ስለበዛብሽ ነው ብር ስለበዛብሽ ወይ ለዛ አይደለም። እኔ በጣም መላጣ ደሃ ነኝ። መላጣ ደሃ ታውቃለህ? ምን ያለ ደሃ ችግር የለውም እኮ አንቺ አልፈለግሽም ማለት ሌላ ሰው አይፈልግም ማለት አይደለም። ይደብራል። አሁን ለምን አሁን የማይደብረው ምን እንደሆነ ንገርክ። ምሳ መብላት የሚፈልግ ትራንስፈር ላድርግላችሁ ሂዱና ብሉ ቢሆን ያልከው የማይደብረኝ ሞኒ አፈር ትበላላችሁ። ሰው እርዳታ ብሎ ዱቄት ሲሰጥ ይቀርጽ የለ እንደ እንኳን ምሳ ቀርቶ ምሳ ከበላሽ ብዙ ነገር አለ። እሱን አውቀሽ ነው መምጣት ያለብሽ። ከስኩር የሚደብረው ታዲያ ምን ነው የሚደብረው? እኔ ስናልክ እኔ አንዳንድ በተለይ እርግጠኛ ነኝ አንቺም ተሰልፈሽ ወረፋው ጠቦብሽ ነው። በማርያም ግን ሳላደንቅህ አላልፍም። በቃ አየሁት። እኔ ሞን ጋይስ ሞን ሴት ይወደኛል ቢል ኦፍኮርስ ይወድኋል ነው የምለው። በቃ ጋይስ ምሳ ለመጋበዝ እራት ለመጋበዝ የሚሰልፈው ሰው ወንዱ ስለምንድን ነው የሚገባው? እሺ እየነገርኩሽ እኮ ነው። እንደኔ አይነት ሰው አይደገምም እያልኩሽ እኮ ነው። አሁን ለሚቀጥሉት 100 ዓመታት እንደኔ አይነት ሰው ኢትዮጵያ ውስጥ ማግኘት ከባድ ነው። ይህኝ እስቲ በደንብ ይህኝ እስቲ ምንህም አይታየኝም። ምንህም ይሁንጭ እድሉ ቢመቻቸልሽ አይንሽን አታሽኝ። እውነት ነው። ኮሜንት ላይ ረመቤት የምን በወጣኝ እኔ በህይወት ዘመኔ
ጾሜ ብቀር ላይቭ ስትሪመር አልመኝም። ላይቭ ስትሪም የሚያደርግ ላይቭ ወንድ ልጅ ሆን ብሎ ስልክ እንዲነክቶ ከዛ ካሜራ ከፍቶ እንደዚህ ብሎ ከዛ ምናምን እያረሰርቶ ወይ ኔቨር እኔ ቆሜ ልቀርሙ እንደዚህ ልክ ካሜራውን ክፍት አድርገው ምናምን እረዳሻለሁ እኮ ይሄን የምትይበት ምንድነው? ወንድ ብዙ ጊፍት የሚያገኝ ወንድ አለ። ተሻማባችሁ። ወይ ብለዛ አይደለም እንደዛ ቢሆን ማናፍ ሴቶች አሏል። ከወንድ እኮ ሴት ነው ተዘው ጌም ዝም ብላችሁ ልትበሉት ሊበላ እኔ እንደዛ አይደለም ሞን ቅድስት እኔ አንቺን ላግባብል 1 ሳምንት አይፈጅብኝም። አገባሻለሁ። ማን ስለሆንክ በፈለግሽው እናሲዝና እዚህ ላይቭ ላይ 100,000 ብር እናሲዝ። እኔ በአንድ ወር ውስጥ 500,000 ነው ወይ 1 ሚሊዮን አሲዝ የምር እመቤቴን አሲዝ 1 ሚሊዮን ብር አለሽ? እበደራለሁ። በብድር ለምን በጨበጣ? እኔም ባንክ ስታተስ ላሳይ፣ አንቺ ማሳይ። 1 ሚሊዮን ብር አስይዘን በአንድ ወር ውስጥ እኔ ካላገባሁሽ እኔ ለአንቺ 1 ሚሊዮን ብር ሰጥሻለሁ። ካገባሁሽ ግን አንቺ ለምን 1 ሚሊዮን ብር ሰጥሻለሁ? እኔ ባንክ እንትኔን አላሳይም፣ ግን አንተ ከየትም ላምጣው ከየትም ብሩ ነው እንደምትፈልገው። ግን ታያዥ ካልክ የትኛውም ሰው ለምን ብሩ ከሌለሽ እጅሽ ላይ ከሌለ ለምን እለፋለሁ ማለት እኔ ግዴታ ማውራት አለብኝ እንዴ? እንደዚህ ነው ምናምን ብዬ በጨበጣ ጁቴ በጨበጣ ይቻላል እንዴ? አይቻልም እኮ ኖ። እኔ ያልኩህ ማለት ነው አለኝ የለኝም የሚለውን እንትን ማውራት አልፈልግም አልኩ። በቃ እኔ ልበደረው በውስጥ አሳይኝ እንዳምሽ በውስጥ እኔ ለምንድን ነው ለአንተ ማሳይ? እንኳን ለአንተ እኔ ለእናቴ ልጅ ራሱ አላሳያትም። የእናቴ ልጅ እህትነቷ እንጂ አሲዘን እንዳምንሽ እኮ ነው። አሲዘን ባታምነኝ ቅር እንጂ ኔሞን ነገርኩህ እኮ። ብዙ ነገር አሰብኩኝ እንዳልናገሮሽ። ኤኒዌይስ በቃ እሺ፣ መልካም ምሽት ይሆንልሽ። እሺ፣ መልካም ምሽት። ቻው። ከዚሁ ጀመርክ እኮ እዚሁ ልትጀምር ነው። እኔ ባይዘው እንደውም እንደዚህ አይነት ነገር እንትን አይለኝም። ቻው ይኝና ውጫ። እሺ ቻው ሞኒዬ። ጭራሽ ኮሜንት ላይ ምን እያሉ እንደታውቃለህ? ፈዘዘች